ሰሊልን በልባችን መታደስ መለወጥ እንዳለብን እንደሚናገር ሁላችን እናውቃለን። ሌላው ምናልባት ሳላነሳላችሁ ማላልከው የድነታችን ጉዳይ ራሱ ከልባችን ጋር የተገናኘ ነው። ምክንያቱም ሰው በልቡ አምኖ ያለቃል፣ በአፉ መስክሮ ምን ይሆናል? ይድናል። ኢየሱስ ጌታ ነው። ልቤን እጠብቃለሁ። ኢየሱስ ጌታ ነው እና ይህም ብቻ ነው። ምናልባት አንድ ሳላነሳ ማለፈው ሌላው ደግሞ መንፈስ ቅዱስ በአዲስ ኪዳን የርስት መያዣ ተደርጎ የተሰጠን መንፈስ ቅዱስ ራሱ የሚቆጣጠረው የሚይዘው የልባችንን ክፍል ምን ማለት መሰላችሁ? አንዳንዴ ልብ ሲቆሽሽ ምን ይሆናል መሰላችሁ? መንፈስ ቅዱስ ከኛ እንዲርቅ ያደርጋል። ትዝ የሚላችሁ ሆነ ሐዋርያት ሥራ ላይ ይህንን ሳስብ ወደ ልብ የመጣው ክፍል ዝግጅት እያደረጉ ያለ ሐናንያና ሰጲራ የሚባሉ ሁለት ባልና ሚስቶች ሰዎች ሁሉ ያላቸውን ሽቆ ሲያመጡ እነሱ ግን ልባቸው ውስጥ ምን አይነት ክፉ ሀሳብ እንደገባ ገብቶባቸው ምን አደረጉ? ብልጥ መሆን ፈለጉ። አሁን ብልጥ መሆን ፈለጉ እና የእግዚአብሔር መንፈስ ደግሞ አይመረመርም። ግን የእግዚአብሔር መንፈስ ምን ያደርጋል? ይመረምራል። እና ገና ሲመጡ ነው ሐዋርያት መካከል አንዱ ምን አለ? ስለምን ልብ ክፉ ሀሳብ ሊያስብ ወደደ? እና ወገኖች ምንድላችሁ ፈልጌ ነው ይሄ ልባችሁ የት ነው የሚለውን ርዕስ መነሻ ሀሳብ አድርጌ ስነሳ ልባችን ለእኛ በአዲስ ኪዳን ላለን አማኞች ወሳኝ ክፍላችን በጣም ልንሳሳለን የሚገባ